ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሰውን ማኒፕሌት የሚያደርጉ ሰዎች ሲያጋጥሟችሁ ማድረግ ያለባችሁ 3 ነገሮች የሚል ነው። ማኒፕሌት የሚያደርጉ ሰዎች ስራ ቦታ ላይም ታገኛላችሁ፣ በጓደኞቻችሁ መሀልም ታገኛላችሁ እና እነዚህ ሰዎች በዋናነት ምንድን ነው ዓላማቸው? እነሱ የሚፈልጉትን እንድታረጉ ነው የሚያደርጓችሁ፣ ያስገድዷችኋል። የሚያስገድዷችሁ ግን እንደው በኃይል እንደዚህ ምናምን አይደለም። ቀስ ብለው እናንተን አስተሳሰባችሁን ምናምን በቃ እንትን ያደረጉትና አት ኢንድ ኦፍ ዘ ዴይ እነሱ የሚፈልጉትን እንድታደርጉ ያደርጓችኋል። እና የተለያየ ዘዴ ነው የሚጠቀሙት። በዋናነት ጨዋታው እንግዲህ የስሜት ጨዋታ ነው። እነዚህ ሰዎች በቃ ሞቅ ያደርጋሉ ስሜት፣ ከዛ ደግሞ ቀዝቀዝ ያደርጋሉ። ሞቅ ቀዝቀዝ ሲያደርጉ ሰዎች ግራ ይገባቸዋል። ከዛ በቃ እነሱ ያሉትን ነገር እንዲያደርጉ እንትን ይላሉ። ከዛ ብዙ ጊዜ ሰዎች ላይ ጸጸት ይፈጥራሉ፣ ጊልት ይፈጥራሉ እና እንዴት ጓደኛ አይደለ እንዴት እንዲያታረግም ምናምን ይሏቸዋል። ከዛ ደግሞ ኃላፊነታችሁ እንደሆነ ያደርጋሉ። አይ በቃ ይሄን መደረግ አለበት ምናምን ይላሉ እና እናንተ ሳታስቡት ታደርጋላችሁ። ከዛ ግን እናንተ ስትፈልጉ ግን አታገኟቸው። እነሱ ፈልጓችሁ ትገኙላቸዋላችሁ፣ እናንተ ስትፈልጓቸው ግን አታገኟቸው። ከዛ በጣም ካላችሁ ቅርበት የባሰ ቅርበት እንዳላችሁ አድርገው ነው እንትን የሚሉት። ከዛ ግን የሆነ ሰዓት ላይ ሸርተት ሲሉ ታገኟቸዋላችሁ። እና እነዚህ ሰዎች ስራ ቦታ ላይም አሉ፣ የሆኑ ተፍ ተፍ የሚሉ በቃ ከብዙ ሰው ጋር በጣም እንደ ወዳጅ ሆነው እንትን የሚሉ አላማቸው ግን ስልጣን መወጣጣት የሆኑ ሰዎች አሉ። ከዛ እናንተ ወዳጄ ነው ምናምን ብላችሁ ሼር ያደረጋችኋቸው ብዙ ነገር አድርጋችሁ ከዛ የሆነ ሰዓት ላይ ሲሆን ሸርተት ይላሉ። በጓደኛ መሀልም ያጋጥማል። እና አንዳንድ ጊዜ በቃ ተናዳችሁ የሆነ ውሳኔ እንድትወስኑ ያደርጓቸዋል። አንዳንድ ጊዜ ማትፈልጉትን ነገር እንድታደርጉ ጫና ያሳድርባቸዋል። እና ይሄ ቀጥተኛ ጫና አይደለም ችግሩ፣ ቀስ ብለው ኢንዳይሬክትሊ ነው ጫናውን የሚያመጡ። እና ኤኒዌይ በጣም ብዙ ሰዎች በእንደዚህ አይነት ሰዎች ተጎድተዋል፣ በፍቅር ግንኙነት ውስጥ፣ በጓደኝነት ውስጥ፣ በስራ ቦታ። እና ለዛሬ ከእንደዚህ አይነት ሰዎች ጋር በሚኖራችሁ ግንኙነት የሚረዳችሁን 3 ዘዴዎች ነው የምነግራችሁ። እነዚህም CBR ይባላሉ። የመጀመሪያው ሲ ኮልድ መሆን ያስፈልጋል፣ ቀዝቀዝ ማለት ያስፈልጋል እና ትንሽ ራቅ ማለት ያስፈልጋል። ዋናው እነዚህ ሰዎች የሚጠቀሙበት ዘዴ ኢሞሽናል ሮለር ኮስተር ይፈጥራሉ። ሞቅ ያደርጓቸዋል፣ ከዛ ደግሞ ቀዝቀዝ ያደርጓቸዋል፣ ሞቅ ቀዝቀዝ ያደርጓቸዋል። ስለዚህ እነሱ በቃ ሆይ ሆይ ሲሏችሁም እናንተ በቃ በጣም መደሰት እናንተ ማለት የለባችሁም፣ ረጋ። ከዛ በኋላ እነሱ ቀዝቀዝም ቢሉ እናንተ ቸል። ከዛ ርቀታችሁን ደግሞ ስትጠብቁ ፓወራቸውን ሉዝ ያደርጋሉ። ይሄ ኢሞሽናል ሞቅታውና ሞቅ ቀዝቀዝ የሚለው ነገር ከሌለ እናንተ መቆጣጠር አይችሉም። ረጋ ማለት፣ ከዛ ትንሽ ርቀትን ደግሞ መጠበቅ። እነዚህ ሰዎች እንግዲህ የሰውን ባውንደሪ አያከብሩም። ምክንያቱም ባውንደሪ ማለት እኔ ይሄንን አልፈልግም፣ ከዛ ደግሞ ሰውየው አይ እኔ ከዚህ መስመር እንዲታለፍ አልፈልግም ሲል ሰዎች ተከባብረው ነው፣ ጓደኝነትም ቢሆን የፍቅር ግንኙነትም ስራ ቦታም ቢሆን የፈለገ ሰዎች ወዳጅ ቢሆኑ የሆነች መስመር አለች። ሰውን ማኒፕሌት የሚያደርጉ ሰዎች ይሄ እንደዚህ መስመር ምናምን አይመቻቸው። ምክንያት መስመር ከተሰመረማ ሰውየው እንዴት አድርገህ ኢንፍሉዌንስ ታደርገዋል? ስለዚህ ቀስ እያሉ መስመራችሁን ያልፋሉ በየጊዜው። ስለዚህ the best approach መስመር ማስመር፣ ኮልድ መሆን፣ ትንሽ ራቅ ማለት። ያኔ እናንተ የምትፈልጉትን ታውቃላችሁ። ከዛ ለነሱ ገደብ ታበጁላችኋላችሁ። ሁለተኛው ቢ የሚባለው ቤዝላይን ነው። እንግዲህ ለምሳሌ ስራ ቦታ ላይ የምታገኟቸው ሰዎች አንድ ማስተዋል ያለባችሁ፣ እንደዚህ ማኒፕሌት የሚያደርጉት በቃ ጓደኛ ነን ምናምን ብለው እንትን ያደርጓቸው ነው። ስራ ቦታ የምታገኘው ሰውዬ የስራ ባልደረባ ነው። ቤዝ ላይኑ እሱ መሆኑን ማወቅ አለብን። አለቃ የፈለገ ታምር ይመጣ በቃ አንተ ጎበዝ ነህ ምናምን እንደዚህ ብለህ በቃ በጣም ፍሬንድሊ ብትሆን አለቃ ነው። ስራዬን ሰራለሁ እንትን ላለው እሱን ማስመር ያስፈልጋል። ከዛ በጓደኝነትም በቃ ደረጃው የጓደኝነታችን እስከዚህ ድረስ ነው ብለህ ማወቅ አለብን እንጂ እነሱ በቃ እንዳሉት አብረህ የምትሄድ ከሆነ አሁንም ተጋላጭ ትሆናለህ። 3ኛው አር የሚባለው ራሽናል መሆን ያስፈልጋል። ከእነዚህ ሰዎች ጋር በምታደርጉት ውሳኔ በቃ በስሜት ተነስታችሁ አንዳንድ ጊዜ ጸጸት ይፈጥርባችኋል። እንዴት እንዲያታረግ ምናምን ብለው ጸጸት፣ እኔ ለአንተ እንዲህ ነኝ እንዴት ትተወኛለህ እንደዚህ ሆኜ ተቸግሬ ወይ እንደዛ ሆኜ ይሏችኋል። ጸጸት ይፈጥሩባችሁና ከጸጸት ተነስታችሁ ነገር ታደርጋላችሁ። እንደሱ ማድረግ የለባችሁ። ከስሜት ተነስታችሁ ምንም ነገር ማድረግ የለባችሁ በምክንያት። እነዚህን 3 ዘዴዎች እንትን ካደረጋችሁ
ነገሩ ስነ ስርዓት እየያዘ ይሄዳል ማለት ነው። ግን ኤክስፒሪየንስ የሚጠይቅ ነገር ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይሄ ቪዲዮ በጣም ጠቃሚ ስለሆነ በጣም ብዙ ሰዎች የተቸገሩበት ያለ ጉዳይ ስለሆነ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።